እወድሻለሁ አው አፈቅርሻለሁ አው ወድጄሻለሁ ወይኔ አፍቅሬሻለሁ ልቤን በሙሉ ሰጥቼሻለሁ እኔን ተይና ፍቅሬን እመኚው ውስጥ ሚስጥሬን እንድታገኙ ዳርዳር በዚህ አይነት ሁኔታ ልተዋት አልችልም። ከኔ ጋር ነው በቃ ተዋታ ሸከምዶትም እንዴ ከኔ ጋር ነው የምትይው። ትንሽ ለህሊናው ትንሽ እንኳን ያስቡ እንጂ እርሶን እርግዝና ላሳዩትም እንዴ ልጅ አልወለዱም እንዴ? እሱ አጠገብ ስትሆኝ ሰላም አይሰማኝ። እኔ ደግሞ ሰላም ይሰማኛል ከሱ አጠገብ ስሆን። እኔ ሰላም ይሰማኛል። ስለ እርሶ ምን አገባንኛ? ኪያ ስለ እርሶ ምን አገባት? ኪያ እኔ እኮ ድክመቴ አንቺ ነሽ። አንዲት ክፍተት ሳላይኖር አቅሜ ሳይደክም እስከ ዛሬ አሁን ገና ተገመተ ባንቺ ምክንያት ተከፈተ ልቤ ዘልቀሽ ስትገቢበት ያ ብርሃንሽ ቢሞቀኝም ባጣትሽ ብዬ ያልኩት ሀሳብ ከፍርሃት ያላዳነኝ ድክመቴ አንቺ ብቻ ድክመቴ እኔ በህይወት እያለሁ በአንዋር ስም ይሄን ተማምነሽ ነው ካለበለዚያ እኔ ቢወለድም እንዳያድግ ኧረ በማርያም አክስቴ ኧረ በገብርኤል ኧረ ያልኩትን ከማድረግ ቢወለድም አያድግ። ሳር ለሳር የምሄደው እንደ ግጦሽ እንደሚግጥ ከብት ሳር ለሳር የምሄደው ገበናውን ስለማቅ ነው ኪሱን ስለማቅ ነው ወይ ስለዚህ ደግሞ ተወጫለሽ መጠጥ እያጠጣኋት ምናምን ነበር አይደል እርሶ የሚጠብቁት? አኗር ይተዋታል ልጁንም ሚስቱንም ይተዋል ብለው ታሰቡ። እርሱ እነኚህን ፍቅሬን ላለው ቃሌን በአምላክ ስም ሰጣለው አንቺን ብቻ ዘወትር ታምኜሽ እኖራለሁ። ሃይማኖቴን አልቀይርም። ሃይማኖትሽን ቀይሪ አልልሽም። ኪያ አምነሽበት ነው አይደል እንዴ ፍቅር የሰጠሽኝ ልጅ የሰጠሽኝ ቤተሰብ ፍቅር ህይወት የሰጠሽኝ። አባቴ እንደዛ አይፈቅድልኝም። አባቴ ሲመጣ ከመጡ በኋላ እናወራለን። እሱንም የምፈልገው ነገር ቢኖር ማለት ነው ጠላይ መቼም የትም አትሄድም። ይሄን ነገር ነው የማውቀው። በቃ ቤቷ ትገባለች። እንደውም በዚህ 2 ቀን ውስጥ ምናምን ተከራይታ የነበረውን ቤት ጥላ ወደ ቤቷ ትገባለች። እሱን አንተ ነህ ያልከው? አዎ ትገባለች። ያ ያሉ በዚህ 2 ቀን ውስጥ ይሄ ቤት ትገባለች። በቃ ብቻሽን ከዚህ በኋላ ለዚህ ለእርግዝና ነው ምናምን ነገር ልተውሽ አልችልም። አንቺ ከዚህ ዱርዬ ጋር እኖራለሁ የሚል ነገር ብቻ ትናገሪያለሽ። እኔ የምሰራውን እኔ ነኝ። ምንድነው ነግሬሻለሁ። እስኪ የትኛው ዱርዬነት ነው? የትኛው ዱርዬነት? አቅታኛለች። ሌላ የሚጠብቅሽ ሰው ወይ እሱን ማጅራቱን ብሎ አንቺንም ኮቴሽን ሰብሮ እቤት ማስቀመጥ የሚችል ሰው ማንነታቸው ነው። ልክ እንደዚህ ናቸው። አንቺ ከዚህ ውጪ ማንነቶትን ነው የሚተናገሩት። አንቺ ማድረግ ከቻልሽ ነይ ብዬሻለሁ። ከብሩክ አጠገብ ነው የምትሆኚ ብዬሻለሁ። ከብሩክ አጠገብ እስኪ እንደውም እስከ ዛሬ ልጠይቆት እስኪ አልጠይቆትማ። ለምንድን ነው ከብሩክ ጋር እንዲሆን የፈለጉት? እሱና ያንተ የቤት ስራ አይደለም። ትሆኛለሽ አትሆኝም? እርሶ እድሜ ልኮትን ማለት ነው። እሺ ትሆኛለሽ አላለሁ። አሁኑኑ ነው ኪያ ምንድነው? እሺ ንገሪልኝ። አሁን ብሩክ አጠገብ ተቀምጫለሁ። እኔ ቤትሽም እንድትሄጂም አልፈልግም። ቤቱም ሲጀመር ይቀራል። አትሄድም። ብሩክ አጠገብ መቀመጥ አለብሽ። ብሩክ ከኔ ጋር እንሄድበት ያሰብነው ቦታ አለ። እኔና ብሩክ ቤት አልሆነ። ከማን ጋር? ከኔ ጋር ከሱ ጋር ለመሄድ እቅዳለሽ? አይደለም ማለት የትም ቦታ አትሄጂ። ከኔ ጋር ልትሄድ ነው? ይኸውልሽ እሺ ያው ከኔ ጋር ወደ ቤት ልትሄድ እቤት እኔ ጋር ወይ ቤትሽን ትመርጫለሽ። አሁኑኑ ደውዬ አንቺን ኮቴሽን እሱን ማጅራቱን ብሎ ከሚያስቀረው ነገር አሳራ እየጠበቀቻት ነው። ኪያ አንድ ነገር እንድታውቂ ፈልገው ነገር ይኸውልሽ፣ ተራጊ ታያቸው እርሻቸው። አንቺ እድሉን እየሰጠሻቸው ስለሆነ ሲጀምር ስለምታዳምጫቸው ነው። በቃ ሂጂ ብትያት እኮ ለምን አትሄድም? ከህይወትሽ ለምን አትወጣም? እንደዚህ አይነት ሰው ልጅሽን አስወርዳለሁ እያለችሽ ያለች ሴትዮ ጋር ለምን ነው ምን ሰራ? ተለያይተሽ ወደ ቤት ትሄጃለሽ። ለምን ነው የምትሄጂው? አሁን ነው የምትሄጂው? አትሄድም። አሁን ነው የምትሄጂው? ወደ ቤት ትሄጃለሽ። ብሩክ ትገቢያለሽ። አክስቴ እህቶቹ አሉ፣ አባቱ አለ። እኔ ምንድነው የምሰራው? አንቺ ከዚህ ውርጋጥ እህት ጋር እንኳን እኮ አንድ ቤት አድረሻል። ውሽማውን ይዛ ከመጣች እህቱ ጋር አንድ ቤት አድረሻል። አላየሻቸውም እንዴ? ጮች እሷ ለኔ አስባ እስኪ ለኪያ አስበው አድርጉ እስኪ ለኪያ አስበው እርሶ አድርጉ። ሰሜንሽ እኔ ካንተ ጋር አለው እንደ እህት ለኔ አስባ እርሶ እስኪ እንደ አክስት ለኪያ አስቡ። ምን ልሻለሁ? ስትኛ ነበር እንዴ? እዚህ ውሻ ቤት አይደለም። እኚህ ሴትዮ ሊያርሱሽ አቃጥለው ሊደፉሽ አንገብግበው ነው የሚደፉሽ። አንገብግበው እውነቱ ያ ነው። ነገ ወስደው ምን እንደሚያደርጉሽ አላውቅም። ትነሻለሽ አትነሽ? ወዴት ነው የምትነሳው?
ለምን ከኔ ጋር ትሄጃለሽ? አትሄድም፣ የትም አትሄድም። ቀጥ ብለህ ኪያ ይኸውልሽ፣ ሲጀምር ፀሐይ ሁሉ ነገር አስተካክል ይጠብቀሽ። አየር ልትቀበይ ነው ይዤሽ የመጣሁት። ስለያዛለሽ ገለመሌ እያለ አይሽሽ። ተነሽ። እሺ እርሶ እዛ ወስዶ ምን ሊያደርጉ ምን እንትን ይላል? ለአንተ መንገር አይጠበቅም። ስለዚህ እኔም ለእርሶ መንገር አይጠበቅብኝም። ቀጥ ብለው ይዤ አትሄድም። ተነሽ ትሄጃለሽ። አንድ ይኖርሽ ምንም የምናወራው ነገር የለም። ምን እናወራለን? እስኪ ልጅ አለ እዚህ ጋር ነው እንደ አባት ታረጅ ልጁ እስከ 6 ቀን ባሉ አትራሳውንም ከፈለገ መንካትም ከፈለገ አስረጃቸው፣ የምታስረጃቸውን ነገር ከዛ በኋላ እኔ እሷ አጠገብ ስትሆኚ ሰላም አይሰማኝም። እኔ ደግሞ ሰላም ይሰማኛል ከእሷ አጠገብ ስሆን። እኔ ሰላም ይሰማኛል። ስለ እርሶ ምን አገባን? ኪያ ስለ እርሶ ምን አገባት? እኔ ካንተ ጋር አይደለም ማለት ኪያ ስለ እርሶ ምን አገባት? አንተ ጋር አላወራም። እኔ እኮ አንተን እኮ ቆየው ከረሳው። እኔ ረስቼዎታለሁ። እርሶ እኮ ነው ተከትለው ፈልገውኝ የመጡት። እዚህ ሲመጡ የመጡት እርሶ ነው ፈልገውኝ የመጡት። ንብረቴ ምን አሁን ይኸውልሽ ይሄንን ያተረፈችው ካንተ ጋር ሆና ምን በሽታ ነው ያተረፈችው? ተነሽ እንሂድ። ምን ነው ተነሽ ተነሽ። መኪና ውስጥ እንትን አለ ላምጣልሽ? ጃኬት ላምጣልሽ? ምንድን ነው? ምን ነው? እሺ ተነሽ እንሂድ። እስኪ ልቀቋት፣ እንትን በሏት። ነይ እዚህ ጋር አሰራሽ ልቀቃት በእናትህ። ተነሽ እንሂድ። አንቺ ነሽ እኮ ከተራ ዱርዬ ጋር እኩል እንደ አፍ እንድካፈት የምታደርጊው። እሺ ምንድነው የምፈልገው? ቢያንስ አይጩሁ እስኪ። አሁን እያመማት እያዩ ነው አይደል እንዴ? ዱርዬ ጋር አንተ ዝም በል። እኪ እንዴት ነሽ? በሽታው አንተ ነህ። ዞር በል እስኪ። አንተ ዞር ካልክ ደህና ትሆናለች። እሺ እመጣለሁ። በቃ እኔ ይዤሽ ልሄድ የመጣሁት። ኧረ በማርያም አክስቴ ፈልጌሽ ጥዬሻለሁ። እንመጣለሁኝ እኔ ራሴ ጥዬሽ አልሄድም። ነሽ ኪያ አንዴ ላውራሽ። ላውራት ነው። ነይ ኪያ አንዴ ላውራሽ ፈልጋለሁ። ሁለታችሁ አታዳምጡኝም እንዴ? ማንን ነው እያመመሽ እኮ ነው። አንቺ ማውራት የለብሽም። እኔ ከተራ ዱርዬ ጋር እኩል አክስቴ ቤተሰብን ተበጠብጠዋለች። አኗር እናቴ ካወቀች አባቴ ካወቀ እኔ ነኝ በጥባጯ ነው። አዩ ፈልጋ አይደለም። እኔ ነኝ በጥባጯ። ይኸው ፈልጋ እንዳልሆነ ተረዱ አይደል? እኔ ነኝ በጥባጯ። እኔም የተሰጠኝን አደራ አሳልፋለሁ። ፈልገው እየሄደች እንዳልሆነ አይደል? ዲቃላ ካመጣሽ ወዲያ እኔ ነኝ በጥባጯ። የሚናገሩትን ነገር በትክክል ይናገሩ። ያንተን ቀለበት እኔ ያንተን ቆርቆሮ አላውቅም። ቀለበት አስሬ አሁን እኔ ካንተ ጋር በክብር ነው ይሄ ነገር የሆነው። ይሄ ሁሉ አመት እንደዚህ ነገር ያደረግን ይሄ ሁሉ ነገር ሆኖ ቢሆን ድሮ ይሆን ነበር። ቆሞ ከሚሰድበኝ ጋራ ትዳር ልትመሰርቺ የሚያከብረኝ ሰው ትይጃለሽ። ተከትለውኝ የመጡት እርሶ ነው። መች መሰረት ቀለበት ነው እየረኩ አይደለም እና ያሹ እንዲቃላ እኮ ብለሽ ነው እሱ ስር የተለጠፈው። ተከትለውኝ የመጡት እርሶ ነው እኮ አልኩት እኮ። ለምን መጡ? ሲጀምር ለምን እንዲቃላ ወይ እናስወግደው አይወገድም አልሽ። ለኔ ዲቃላ ነው። ለኔ ያላሰብኩት ይውጣ ብለሽ አይወጣም አልሽ። የሙጥኝ አልሽ። በምን እንደያዘሽ በምን እንደለከፈሽ አላውቅም። እሺ ደግሞ እሱ ካጠገብሽ አይድረስ ይወለድና ይደጋል። እሺ ታዲያ ተከበረ ሰው ስም ተጠርቶ ይደግ። ምን የተለየ ነገር አለ? ተከበረ ሰው ስም ይጠራል። አርቶ ወስደው ለሌላ ሰው ሊሰጧት አይደል እንዴ? ሌላ ሰው ጋር ነው። ከኔ ጋር ለይታ የት ነው የሚሄደው? እቤት ሊያስቀምጧት ነው። ከእንዳንተ አይነት ዱርዬ መናጢ ቆሻሻ ለእርሶ ነው ራጃም ጋር ለእርሶ ነው 5 ሳንቲም አልሰጥም ስላልኩ ከዚህ በኋላ ምንም አያገኙም። እንደውም ያኔ ያ ሁሉ ነገር አድርገው ምናምን ነገር ዝም ስላልኩት ነው። እኔ ካንተ ጋር ማውራበት ጊዜ የለኝም። በጣም ብዙ እኔም ከእርሶ ጋር መጡብኝ እንጂ እኮ አልመጣሁበትም እኮ። ለምን አንዴ ላዋራት ኪያ ልክልካቸውን የምታናግራቸውን ነገር ነግረሻቸው ተመልሰሽ ልክልኬ ነግሬዎታለሁ። እኔ ከእርሶ ሌላ ነገር አልፈልግም። ኪያ እደውልልሻለሁ። አንሹ አክስቴ። እኔ እኮ ከእናቴ ለይቼ አላይሽም። ለምንድን እንደዚህ የምትሆኚ? እንደ እናት የምታይኝ ከሆነ የምትሆኚብኝ በቃ ለምንድን ልጄ? እሺ ይሁዲ ያደገ አያሳዝንሽም? አሁን ከዚህ በኋላ እኔ እውነት ማስወጣት ትፈልጊያለሽ? እኔ ይኸውልሽ እሱ አጠገብሽ አይድረስ እንጂ የተወለደው ወንድ ይሁን ሴት ይሁን እኔ ዘሬ ነው ይደግ፣ ተንቀባሮ ይደግ። ከዚህ ከእከሳም ጋር ተለይ። ሃይማኖታችሁ አባትሽ በሃይማኖት ጉዳይ እንደማይደራደር ታውቂያለሽ? ታውቂያለሽ? አባትሽ በሃይማኖት ጉዳይ አይደራደርም። አደራ ብዬሽ አደራዬን በላሽ ይለኛል። ምን ብዬ መልስልሽ? አደራ
ነጋ ጠባ የኪያን ጉዳይ አደራ ነው የሚለኝ። እስከ ዛሬ ደብቄ አሁን ቀንሽ ከገፋ በኋላ ከሆነ ሙስሊም አርግዛለች ልበለው አይደለም። ቀስ ብዬ እኔ ነግረዋለሁ። እሺ አንቺስ ቀስ ብለሽ ስትነግሪው እኔ ቢያንስ እንኳን አሁን ወደ ያደገ ነው አይደል? ከዛ በኋላ መውጣት ማይችል ሰዓት ላይ ቢያንስ ቢያቅ ኖርማል ነው የሚሆነው። አሁን ያስገድደኛል ያነቃለሁ። ይኸውልሽ እኔም ነገሮች ተፋጥነው ከሱ ማትለይ ከይሄ ምናምን ስሙን መጥፋት ነው ያልፈልግም። ከሱ ማትለይ ከሆነ አንዋር ከመጥማጥ እኔ በደህና ልንካልሽ የኔ እናት በደህና ልንካልሽ። እኔ ይወለድ ዘሬ ነው ይደግ ስሙ በብሩክ ነው የሚጠራው። ይሄ እኔ በህይወት እያለሁ በአንዋር ስም ይሄን ተማምነሽ ነው ካለበለዚያ እኔ ቢወለድም እንዳያድግ ኧረ በማርያም አክስቴ ኧረ በገብርኤል ኧረ ከማድረግ ቢወለድም አያድግም። በአንዋር ስም ከተጠራ እንደማያድግ ነግሬሻለሁ። እሺ ስለዚህ እስከሄድችን 5 ቀን አሉ እንኳን ታገስ 5 ቀኗንም ብሩክ ያው የኔ በቃ ከትግስቴ በላይ ሆኗል። ለምን ለኔ አይደውልም እንዴ? አንቺ ጎረምሳ አጠገብ ነው ያለሽው። በሰው ሀገር ይደብደብ እንዴ? እሱ መውጫ መግቢያውን አያውቅም። እሱ 10 ጀሌ ያለው ያስደብድበው እንዴ? ኧረ ታክስ ታይ ግን ኧረ ነው ያስደብድበው ወይ? አንቺ ነሽ ሞኝ ይሄን አታደርጊም። ያስደብድበው አስደብድበውም በቃ በሰላም እንፈታለን። ስለዚህ አይፈልግም ካጠገቤ አልሆነችም። ጣል ከ6 ቀን በኋላ አይደል እንዴ ልጄ እኔም እኮ መቀመጫ አጣሁኝ። ጣል አርጋኛለች። ካልሆነ ከርሷ አቅም በላይ ከሆነ እኔ ለአባቴ ልንገር እያለ ነው። ምን ነው ለአባቱ የሚነግረው? የለችም አጠገቤ። በቃ ይሄ የመጣሁት በሷ ጉዳይ ነው፣ ግን አጠገቤ የለችም። እኔ ጊዜም ከሷ ጋር አሳልፌ አላቅም ብዬ እነግረዋለሁ እያለ ሳምንቱ ሙሉ ከሱ ጋር ነበር። ይወት ለደቂቃ ሊያጣሽ አይፈልግም። አበዛው ልክ አለፈ እንዴ ነው እንዴ ልክ አለፈ እኮ ልክ አለፈ። ፍቅር አይደለም በእናትሽ እመይ ምን ሆነሽ ነው አንቺ? ለምንድን ነው የዚህ ቆሻሻ ፍቅር ብለሽ እንደተጫወ? ኧረ ተይ አክስቴ ተይ። ኧረ ተይ ቆሻሻ እኔ ለኔ ቆሻሻ የሱን ፍቅር ብለሽ ከምትጫወቺ ምን አለበት ይሄ አንደላቅቄ ላኑርሽ እመቤት አድርጌ አኖራታለሁ። ከልጅነትሽ የሚያውቅሽ ሰው እኮ ይሳሳልሻል። ይሄ ነገር ሃይማኖትሽን ካልቀየርሽ ብሎ በካልቾ ይልሻል። ሃይማኖቴን እኮ ቀይራለሁ አላልኩኝም። ምን ነው ለደቂቃ እህቱ መታ ጥምጣም ለምን አልጠመጠምሽም ብላ ውሻ ስታደርግሽ መጥቻለሁ አልመጣሁ መተሻል ደርሻለሁ ደርሰሻል። ታዲያ ይሄ ነገር አይከሰትም ብለሽ እንዴት ታስቢያለሽ? እናቱ እኮ ትወደኛለች። እናቱም እጅ እስክትገቢ ነው። መልካም ነሽ፣ ቆንጆ ነሽ። እጅ ከገባች ካረገዘች ከወለደች በኋላ እናቶች እኮ ብልጦች ምነን እኮ ከወለደች በኋላ ቀስ ብለን ሃይማኖትን እናስቀይራታለን። ዝም ብለ ያዝ ይሉታል። ልጅቷ እንዳትጎዳ እንዴ እተዋል። እኔ አንድ ነገር ልንገርሽ እተዋል። አሁን እሱ ሲመጣ ከሱ ጋር ትጣይ ቆሻሽ አትበይው በእናትሽ። እሱ አሁን ከነጋራከት ምን አደረገ? ከኔ ጋር ነው ተዋረደ እንጂ ምን አደረገ? አንቺ ተዋረድሽ ከሱ ጋር። ኧረ አክስቴ ታይ አንቺ ተዋረድሽ፣ እኛ ተዋረድን ከሱ ጋር። በሰላም ነገር መፍታት አትፈልጊም? እኔ በሰላም የምፈታው እሱ ካጠገብ እኔ ማንንም አልፈራም። በሰላም ይፈታ ካልሽ አካሉ እንዳይጎል። አሁን እኔ ላንቺ ነው በሚስጥር አካሉ እንዳይጎል ነግሬሻለሁ። እኔ ደውዬ ነግረዋለሁ። አንቺ ነግርሽን ሽባ አርጎ የሚያስቀምጥ እሱን አናቱን ብሎ የሚደፋ ሰው ይቀጥርለታል። አዎ እኔ ባንቺ እንደማይደራደር ታውቂያለሽ። ባንቺ እንደማይደራደር እንደዚህ ሆኛው እንደዚህ ሆኝ ስቃይ እንዳሳለፍ። ስለዚህ እማትፈልጊ ኮንታይ ላዝነልሽ እኮ ነው። ተሰብሰቢ ብልሽ አልሰበሰብም አልሽኝ። ተሰብሰቢልኛ። ለምንድን ነው ማትሰሚኝ? አንቺ ዞረሽ እሱ ላይ አንቺ ነገር ይወጣው። እሺ ቤቱን ትታይዋለሽ። ቤቱን እኮ ከቤቱ ወጣሽ እንጂ ቤትሽ እየመጣ ነው። እሺ ምን ላድርግ? እያንዳንዷን እኮ ሰማለሁ። አትምጣ ልበለው? ምን ላድርግ? ሰማለሁ። አትምጣ ልበለው? ይሄ ብሩክ ይደውላል 10 ጊዜ ይደውላል 10 ጊዜ። ምንድነው የሚለኝ? እየፈለኳት ነው። አልፈልገውም እኔ ነገሪው ልክልኩ። አሁን ይኸውልሽ እድሜሽን አሳጠርሽ። ይኸውልሽ አሁን እድሜሽ ያጥ። እሺ አልኩኝ እኮ። እሺ ካልሽ አልፈልገውም እፈልገዋለሁ ከምትይ ብድግ ብለሽ የምትሄጂ ከሆነ እንሂድ። ቁርጡን ንገሪውና ወደ ቤቱ ይሰብሰብ። ምን ነው እሱ ፈልጎ አያገባም እንዴ? ምን አንቺ ላይ ምን አለው የተለየ ነው? ትፈልጊለት? እኔ ለእንደሱ አይነት ቆሻሻ የዚህን ያህል አውርደሽዋል። እኔ አናር በእናትህ አትምጣ። እዛውን በእናትህ አናር በገብርኤል እኔ ጉዴ ፈንዳ። በቃ አንቺ ይሁሉ ከጨቀጨቁሽ ይበቃል። ነይ ልቀቃት። ከኔ ጋር ነው ከዚህ ሰዓት በኋላ ያማታል። ነግሬዎታለሁ። ሌላ ነገር እንዴ ከኔ ጋር ነው የምትሄደው አልኩክ።
በዚህ አይነት ሁኔታ ልተዋት አልችልም። ከኔ ጋር ነው በቃ ተዋታ። ከኔ ጋር ነው ሸከምዶትም እንዴ ከኔ ጋር ነው ትንሽ ለህሊናው ትንሽ እንኳን ያስቡ እንጂ እርሶን እርግዝና ላሳዩትም እንዴ ልጅ አልወለዱም እንዴ ትንሽ እንኳን ወንዱ የሚሰማኝ ነገር እርሶ እንኳን አይሰሙትም እንዴ እኛ እንከባከባቸው ፈጣሪን አይፈሩም እንዴ ምን አይነት ሰው ነው ፈጣሪን እንዳልፈራ እንዳንተ አይነት ጋኔል አጠገብ ያለ ጋኔል እኮ እኔ ጋር ሆንኩኝ እሱ መልአኩና ተተውኒ ይዱ በቃ የትም አትመጣም በቃ ነው አትሄጂም ከኔ ጋር እኔ ይኸውልሽ እሺ ምን እኔ ከእንዳንተ አይነት ቆሻሻ ጋር እኔ ቆሻሻ ሆንኩኝ ማለት ነው ከዚህ በኋላ ይተውን እኔ ለሚስቴ ለልጄ ይተውኝ በቃ እየተከታተሉ ሰላሜን አይንሱኝ ሰላሜን አይንሱኝ በሆነ ነገር አስሯት እንደሆነ ይሄን ነገር እኔ ይገባኛል እያደረጉ እያስፈራሩ ያሉትን ነገር በጠቅላላ ጠንቅቄ አውቃለሁ አንዋር ይተዋታል ልጁንም ሚስቱንም ይተዋል ብለው ካሰቡ እርሱ እነኚህ ፍቅሬን ላለው ቃሌን በአምላክ ስም ሰጣለው አንቺን ብቻ ዘወትር ታምኜሽ እኖራለሁ። እርሞትን ይወቁ በሮትን ዘግተው ይደሩና አይውሬ ገብቶ ደግሞ ሌላ ነገር አንዋር አደረገኝ እንዳሉ ይኸውልሽ ነግሬውታለሁ። ካልመጣሽ ቢከበሩ ይሻላል ከዚህ በኋላ ምንም ነግሬሻለሁ። ደውልለታለሁ። ለምንድን ነው የማይተውን ግን ምንድነው ችግሮት? እደውልለታለሁ። በቃ ተውን ከህይወታችን ውጡ። መደወል ብቻ አይደለም አጠገቡ እንድትሆኝ ይፈልጋል። እሺ ይፈልግ አደርጋለሁ በቃ አደርጋለሁ። እሺ አንተ ውጣ ከህይወታችን አንተ ውጣ። እርሶ ነው ህይወታችን ላይ ገቡ። አንተ እኮ ነው የገባኸው። እርሶ ነው የገቡት ህይወቴ ላይ መተው እየበጠበጡ ነው ያሉት። እርሶ ነው ልጅቷ ሰላም ናት፣ ደህና ናት፣ ከኔ ጋር ደህና ናት፣ ሰላም ናት። ኧረ ምንድነው የሚለኝ ሰውዬ? ምንድነው የሚለኝ? እሺ እደውልለታለሁ፣ አወራዋለሁ። በቃ ምንድነው የሚለኝ? አትደውልላት በይ ወይ ይኸውልሽ አይደውልልሽም ችግር የለውም። ቤተሰቡንም ሁሉንም ሜዳ ላይ ትለቂያለሽ። በቃ ቤተሰቡንም ሁሉንም ሜዳ ላይ ትለቂያለሽ። ብሩክ ያገኛለሁ። ቆይ እንዴ እደውልልሃለሁ በማለት የሚመች ቦታ ስላልኩ ነው። አዎ የሚመች ቦታ አይደለችም። ከዱርዬ ጋር ስመጣ አገኛለሁ። እሺ ብሩክ በቃ ከዱርዬ ጋር ስላልተመቸኝ ነው እዛም ሀሙኑን ያላገኘሁት። ብሩክ በማርያም ለምን አትረዳም? ሰው ከዱርዬ ጋር እርግዝናው ነበር እያመመኝ ነበር አብሬ ስላልነበረ ነው። ብሩክ ተረዳኝ። እሺ በቃሽ እሺ አውሮ ትመጫለሽ? አዎ እመጣለሁ። ያወራሁት እሺ ይኸውልሽ ጠብቄሽ ካልመጣሽ የሚሆነውን እኔናቸው አሁን ነግሬሻለሁ፣ አስረድቼሻለሁ። ይኸውልሽ ወደኋላ ትላለች ብለሽ እንዳታስቢ። አይደለም ወደኋላ ብዬ ቆይ ብዬ እስከዛሬ እንዳስታመምኩሽ ማስታመምሽ እንዳይመስልሽ። በቃ ትግስቴ የመጨረሻ አልቋል። እኔ አንቺን በመፈለግ እንደ ህፃን ልጅ ጥሻለጥሻኔ አንቺን የምፈልግበት ምክንያት የለኝም። ደና ቦታ እንኳን ከማያዝናና ሰው ጋር ነው ሳር ለሳር አንቺ አንቺ ፈልገሽው አይደለም እኔ ነኝ ፈልጌ ያመጣሁሽ። አየርክስ ቀይሪ ብዬ እኔ ነኝ ያመጣሁት። ለምን ተዋሻቸዋለሽ? እውነቱን ንገሪያቸው። አዎ እኔ ፈልጌ ነው ያመጣኋቸው። እኔ ፈልጌ ነው ያመጣኋቸው። ገበናውን ስለማቅ ሳር ለሳር የምሄደው እንደ ግጦሽ እንደሚግጥ ከብት ሳር ለሳር የምሄደው ገበናውን ስለማቅ ነው፣ ኪሱን ስለማቅ ነው። እኮ የሆነ ስለዚህ ደግሞ ተወጫለሽ። መጠጥ እያጠጣኋት ምናምን ነበር አይደል እርሶ የሚጠብቁት አይደለ? ዳግምን እኮ የት ይዤ እንዳገኘሁት ያውቃሉ። የት ይዟት እንደሄደ አዎ እዛ። ስለዚህ ብሩክ ያደረገውን ነገር እኮ አይቼዋለሁ። እኔ አልፈልግም አይደለ? ዳግም ለሚባለው ጓደኛው ልኮ ያደረገውን እኮ አይቻለሁ እኮ። ይኸውልሽ እኔ ካንቺ ጋር ይዟት ሄደው ይኸውልሽ የምጠብቅሽ 1 ሰዓት ያህል ነው። በ1 ሰዓት ውስጥ እቤት የማትመጪ ከሆነ ብሩክን የማታገኙ ከሆነ ከላይ ላይ አውሩ። አትመጣም። እርሞትን አውቁ እንዳታስኝ ብለው ታንቀው የሚሞቱም ከሆነ ታንቀው ይሞታሉ። አንተ ይኸውልህ ታንቀው ወጣ ሲጥ ብለው የሚሞቱም ከሆነ የህይወትህ ፍጻሜ እየደረሰ ስለሆነ ነው። አንድ ነገር ልንገሮት፣ እንደርሶ ክፋትማ ድሮ ሞቼ ነበረ። አንተማ ቀናለ ብዙ ሰው መጥቷል እንደርሶ እንደዚህ ደንፍቶ ሄዶ ይኸው ኪያ ከዚህ ሰው ሴትዮ ጋር አሁን ለመግባባት ነው የጠራሻቸው? አንተ ልክ ነህ። እኔ ምን አድርጌ አንተ ሁሌ እንደዛ ልጅ ያደርጋል ከሰጋስቱ ምንድነው ነው ኪያ? ለምን ጠራሻቸው? ሲጀምር ለምን መጡ? በቃ አልፈልግም እንድታወራ። ለምን መጡ? ኪያ ግዴታ እኔና አንቺ አብረን ስንሆን የሆነ የሚበጠብጠን ነገር አስፈልጋል እንዴ? ሰላም አንብርና አባቴ ካወቀ ያበቃልናል። አማ ሃይማኖት ተቀይራለህ? ሃይማኖቴን አልቀይርም። ሃይማኖትሽን ቀይሪ አልልሽም ኪያ። አምነሽበት ነው አይደል እንዴ ፍቅር የሰጠሽኝ፣ ልጅ የሰጠሽኝ፣ ቤተሰብ ፍቅር ህይወት የሰጠሽኝ። አባቴ እንደዛ አይፈቅድልኝም። አባቴ ሲመጣ ከመጡ በኋላ እናወራለን። እሱንም
እነዚህ ሰዎች ሸፋፍነው ደባብሰው ይሄኔ ስለኔ መጥፎ ነገር በፊት ለፊትሽ ቆሻሻ ዱርዬ እያሉኝ ነበር አይደል? አንቺ ስታቂኝ እኔ ዱርዬ ነኝ? ላንቺ የማይገባ ሰው ነኝ? ማልመጥን ሰው ነኝ እኔ? ለአባትሽ ደግሞ ይሄኔ ስለኔ ምን ብለው እንደነገሩት አናውቅም። ሲመጡ ቁጭ ብለን እናስረዳቸዋለን ምን ያህል አመት ከኔ ጋር ስትኖሪ እንደነበረ ለኔ ላንቺ ምን አይነት ፍቅር ላንቺ ምን አይነት ሰው እንደሆንኩ ትነግራቸዋለሽ። ይግደለኝ፣ ካላመኑብኝ ይግደሉኝ። ኪያ ደስ ብሎ ደረቴን ሰጣቸዋለሁ፣ አሞታለሁ እያልኩሽ ያለሁት እኮ ያልገባሽ አንቺ እኮ ከስድስት ቀን በኋላ ወደ ካናዳ ለምንድን ነው የምትሄጂው? ልጄስ አንቺስ ምን ነው ማለኛ እኮ አብረሽ ሆነሽ ነው እያንዳንዱን ነገር ማለት ነው። ከልጄ ጋር አብሬ መሆን እፈልጋለሁ። ለምን የሕፃን ጨዋታ ትጫወቻለሽ ኪያ? አብሬሽ የት ነው የምመጣው? ካናዳ ትንሽ ጊዜ እዛ ልሆንና ከዛ በኋላ አየሩ አልተስማማኝም የሆነ ነገር ሆንኩኝ ብዬ መምጣት እችላለሁ። ኪያ እኔ እኮ ግማሽ እድሜን ማለት ነው ግማሽ እድሜን እሺ እንደምቀር ሲያቅ ይመጣል። ግማሽ እድሜን ላንቺና ላንቺ የዛ ነገር ትወጣዋለህ። የትኛውን ነገር ምኑን? እኔ እዛ እንደማልመጣ ሲያቅና ብሩክ ከስድስት ቀን በኋላ ይሄዳል እኮ ይሄዳል። ሲሄድ አብሬው ካልሄድኩ አዎ ሁሉንም ነገር አባቴ ያውቃል። ይወቋ ከዛስ ይመጣል። ይምጣ። ትዳር መስርተሽ አርግዘሽ ለዛ እንዳልተማርኩ ሲያቅ አኗር ትማሪያለሽ አልኩሽ እኮ። አይው ተማሪ ከጨረስኩ 2 አመት ሆኖኛል። 1 አመት ምን ፍቅራችን ምን አንተን አለው? ከፍቅራችን ካንቺ ጋር ለመማር ጋር ምን አገናኘው? ይሄው ተማሪ የፈለግሽበት ትምህርት ቤት ግዴታ ካናዳ ከብሩክ ጋር ሄደሽ መማር አለብሽ። አኗር ገና እኮ ነው እድሜ። ከብሩክ ጋር ግዴታ ተማሪ አትማሪ አላልኩም። ከብሩክ ጋር ሆነሽ ልትማሪ አይደል እንዴ? ሌላ ምንድነው? እዛ እኮ አባት ያለ እዛ እኮ ነው መሆኑን ነው። ኪያ እዚህ ምን እናትሻለሽ? እዚህ እኔም አለው አባትሽ የሚወድሽ እኔ እጥፍ እኔ እወድሻለሁ፣ እኔ አፈቅርሻለሁ። ኪያ ሌላ ምንድነው? እናቴ ጋር ስገባ እንዲህ የሆነውን ሆዴ እንደዚህ ያሰመጥኩ ለምን ልንገራቸው? ይኸው ዛሬ እጄ ነግራቸዋለሁ። ቀለበት ሳስርልሽ ምናምን ምን ያህል እንደተደሰቱ አውቃለሁ። ደስ ይላል እኮ አኗር፣ ግን በመካከላቸው ያሉት ነገር ብለው ምንም ቃል እንኳን አልተነፈሱ መጥፎ ነገር ደስ ብሎ ነው የተቀበሉ። ኪያ ነው የምታስፈራልኛለሽ? በሞቷቸው አምነሽበት ተቀበለሽ እሺ ብለሽኝ እኮ ህይወታችን እየጀመረ ነበር። አንቺ በዚህ 3 እና 4 ቀን ውስጥ ብሩክ መጥተው እንትን ማለት ከጀመረ ጀምሮ ነው ሃይማኖት ማለት የጀመርሽው ኪያ። እሺ አስፈራርተውሽ እዚህ እንትን ብለውሽ ነው ስለኔ መጥፎ ነገር ተናግረውት ሊሆን ይችላል ለአባትሽ። እሱን ነገር እኔ አባትሽ ጋር ያበላሹትን ስሜን እናጥራው፣ ትክክለኛው ማንነቴን ነገሪያቸው። ላንቺ መጥፎ አይደለሁም ኪያ። እወድሻለሁ፣ አዎ አፈቅርሻለሁ፣ አዎ ወድጄሻለሁ፣ ወይኔ አፍቅሬሻለሁ፣ ልቤን በሙሉ ሰጥቼሻለሁ። እኔን ተይና ፍቅሬን እመኚው፣ ውስጠ ሚስጥሬን እንድታገኙ ዳርዳር። ቆይ እሱን ጥያቄ ነው መጠየቅ የምፈልገው። እንደውም ኪያ ታፈቅርኛለሽ? እማት ውጅኛለሽ? ኪያ ሰው እኮ መጠጥ ቤት ውስጥ ለአንድ ጊዜ ተገናኝቶ ተያይቶ እንኳን የማይተዋወቅ ሰው አንድ ጊዜ መጠጥ በስካር መንፈስ ምናምን ነገር የሆነ ነገር አድርጎ እንደዚህ አይነት ነገር ይፈጠራል። ግን ልጄ ነው ብሎ በኩራት ወልዶ ያሳድጋል። የቻለውን አቅሙን ያህል ደግሞ ትክክለኛ የልጁን አባት ሄዶ ይለምናል። አንቺ ግን ፈልገሽ እንደዛ እኮ በክብር ነው ያመጣሽው። አንቺ እኮ ሊያኮራሽ ይገባል እምልሽ እኮ ለዛ እኮ ነው። አንቺ ግን በክብር ቀለበት አስረሽ አፈቅርሃለሁ ትኝ የለ እንዴ? ከምታፈቅሪው ሰው ጋር እኔ አፈቅርሻለሁ ከሚያፈቅርሽ ሰው ጋር ነው። ኪያ ታዲያ ምኑ ነው ትክክል ያልሆነው? ምኑ ነው እንድትሸሽግ የሚያደርገው? ኪያ በእኔ ታፍሪብኛለሽ? ታዲያ በቃ ለእናትሽ ማሁን ሆኗል። ንገሪያቸው፣ በቃ አብረን እንግራቸው። ሐራም አይደለም። ከሌላ ሃይማኖት ልጅ መኖሩ ሐራም አይደል? ኪያ አንድ ነገር ልንገርሽ፣ ይህንን ጥያቄዎች ለመጠየቅ የሚሆን በጣም ዘግይተን ርቀን ሄደናል። ቀለበት አስርሻል ከኔ። ቀለበት ካሰርሽ ደግሞ እንደ ኒካ ነው የሚቆጠረው። በቃ ስለዚህ እናግባ። ከፈለግሽ ድል አድርገን እንደግስና ደግሞ ቀለበቱን ወደ ትዳር ምናምን ነገር ከፍ እናድርገው። በማንኛውም ጊዜ ቀለበት አስረሽ እኮ ነው የተረገዘው ልጅ። መጀመሪያም ነበርኩ እንኳን አሁን ማለት ነው ኪያ። የመጀመሪያ ያየሁሽ ቀን ላይ እንኳን አግቢኝ ይይሻለሁ። የመጀመሪያው ከዛሬ ስንት ጊዜ በፊት እኮ ለአግባሽ እንጋባ ትዳር እኮ እንያዝ ብዬሻለሁ እናቴ። እኔና አንቺ በዚህ አይነት ሁኔታ ያላወራንበት ቀን ተሰብስበን አብረን ስለመግባት አይደል እንደ ቤት የሰራ ነው ያን የመሰለ ቤት አዘጋጅተን የነበረው ያን ሁሉ ነገር ገንብተን የነበረው ለምንድን ነው? አብረን ለመኖር አይደል? ሄዳ ደግሞ እንዳትናገር። እሺ አብረን ለመኖር አይደል ወይ?
ኪያ እኔ እኮ ድክመቴ አንቺ ነሽ። አንዲት ክፍተት ሳላይ ኖሬ አቅሜ ሳይደክም እስከ ዛሬ አሁን ገና ተገመተ ባንቺ ምክንያት ተከፈተ ልቤ ዘልቀሽ ስትገቢበት ያ ብርሃንሽ ቢሞቀኝም ባጣትሽ ብዬ ያልኩት ሀሳብ ከፍርሃት ያላዳነኝ ድክመቴ አንቺ ብቻ ድክመቴ ድክመቴ አንቺ ብቻ ድክመቴ ድክመቴ አንቺ ብቻ ድክመቴ ድክመቴ አንቺ ብቻ ድክመቴ። አክስትሽ መጣ ስትጮህ እሺ ትያለሽ። በቃ አይሆንም የምታረጊውን አርጊ አለቀ በቃ ያልቃል። ከዛ አባቴ እዛ ደግሞ ገንፍሎ አባትሽ ለምን ገንፍሎ ይሞታል እንዴ? ከምትወደው ሰው ጋር ቀለበት አርጋ ነበር። በቃ ይሄን እንደዚህ አይነት ነገር ተፈጠረ እንዴ? ሁሉም ሰው እስላም ነው እና ምን ችግር አለው እንዴ? የተከበረ ሃይማኖት እኮ ነው ያለኝ የተከበረ። እኔ ሃይማኖቴን ንቀበል በቃ ታዲያ ምንድነው ነው? ሃይማኖቴን ካልናቅሽ ታዲያ ምንድነው ሌላ? ደግሞ አምነሽበት አይደል እንደዚህ ነገር ውስጥ የገባሽው? ወደኋላ መሸሽ የለም አሁን መጋፈጥ ነው በቃ። የተከበረ እንዴ እኔ እኮ ያልገባኝ ነገር ማለት ነው ኪያ፣ አንቺ ካልተባበርሻቸው እዚህ ነገር ውስጥ እኮ አይደል? አንቺ እኮ ነሽ ኪያ። ባንቺ በኩል ነው እኮ እየተደፈርኩ ያለሁት እኔ። ባንቺ በኩል ነው እየተናኩ ያለሁት ኪያ። ቀድሞ ታውቂኛለሽ። ስታውቂኝ እኔ ስትገናኝ ምን አይነት ሰው እንደነበርኩ ታውቂያለሽ ኪያ። ዛሬ አንድ የነተበች አሮጊት ማለት ነው በጣም ጮክ ብል ፊንት የምታረግ ሴትዮ ማለት ነው እንደዚህ ክብሬን ዝቅ አድርጋ እየተናገረች ዝም ያልኩት ለምንድን ነው ኪያ? ድክመቴ እኮ አንቺ ሆነሽ ነው። የአንቺ ቤተሰቦች ሆነውብኝ እኮ ነው እየታገስኩ ያሉት ኪያ። ደካማ ታርጊኛለሽ። ጥንካሬን በጠቅላላ አንቺ ነሽ ብትበይው ኪያ። ያለኝን አቅም ሁሉ ትበይዋለሽ ኪያ። እሺ ምን አባቱ ይሉኝስ? እሺ ምንድነው ነው የቀረኝ? እኔ መሆን የቀረኝ ነገር ምንድነው ኪያ? አቋርጣውና እንደደረቤት እኔም ወደ ራሴ ቤት ነው የምሄደው፣ አንተም ወደ ራሴ ቤት ነው። አይደለም አብረን ነው የምንሄደው ኪያ። በፍጹም ተናገርኩ። የመረኝ ነው አብረን ነው የምንሄደው በቃ